እሺ ሰላም ሰላም፣ እንዴት ናችሁ? ዛሬ ቅምሻ የምነግራችሁ ነገር ቢኖረኝ ለኳተሮች ሰራተኛ ማለት ነው። ለኳተሮች ሰራተኛ እንዳትሸወዱ፣ ምንዛሬ የጨመረ ነው። ምሳሌ ዛሬ የላኩት 39.50 ማለት ነው። አንዳንዶች በውሸት ዋትስአፕ ላይ እየገቡ መጀመሪያ አንደኛው ምን አለኝ መሰላችሁ 37 ነው አለኝ። አሁን መልሼ ሌላ ሰው ጠየቁ 38 ነው አለኝ። አሁንም መልሼ ሌላ ሰው ስጠይቅ 39 ከ50 ሳንቲም ነው አለ እና ያው እኔ ባስቀምጠው ይጨምርልኝ ነበረ። ኢትዮጵያ ገብቶ ምንም ያመጣው ነገር የለም። ግን እዚህ እኛ ከኔ ጋራ 7 ሰራተኛ ነንና ለማስቀመጥም አይመችም። ዩኒፎርም ውስጥ ሳረገው ምናምን ስራ ስሰራ ምናምን በአጋጣሚ ሊወርድ ይችላል በማለት ፍራቻ ብር አላስቀምጥም። እኔ ካቢኔት ውስጥም ማስቀመጥ አልችልም። ቁልፍ የለውም የልብስ ማስቀመጣችን ካቢኔቱ ማለት ነው። እና የኳተሮች እንዲሁም የሌሎቹም ማስቀመጫ ካላችሁ ብታስቀምጡት አሪፍ ነው። እየጨመረ ነው የሚሄደው እንጂ የጎዳ ነገር የለውም ማለት ነው። የምመክራችሁ ነገር ቢኖር ለእኔ ማስቀመጫ ስለሌለኝ ኪሴን ባረገው ስለሚጠፋ፣ ልብሴ ውስጥም ባረገው ስለሚጠፋ ለዛ ነው እንትንም አለው ማላስቀምጠው ቶሎ ነው የሚልከው ማለት ነው። እና ይህን ይመስላል። ካስቀመጣችሁ ተጨማሪ ውጤታማ ትሆናላችሁ ማለት ነው። ኢትዮጵያ ባንክ ገብቶ ምንም ያመጣው ነገር የለም ማለት ነው። እንደዚሁ ለቤተሰብ ምናምን የምትረዱትን ያህል እየላካችሁ ለራሳችሁ አካውንት የምታስቀምጡት ከሆነ በተቻላችሁ አቅም የተወሰነ ማለት ጊዜ እየጠበቃችሁ ከእናንተ ጋር እንዲቀመጥ እንትን አልመክራችሁ። ምክንያቱም ሰው ሆኖ ፈራጅ ስለሆነ አይታወቅም የሚሆነው ነገር ማለት ነው። ስለዚህ ትንሽ ጊዜ እየጠበቃችሁ ብትልኩት አሪፍ ነው ማለት ነው። እና ኳተር ስለሌላው ምንዛሬ አላውቅም። ስለ ኳተር 39.50 እኔ ሳንቲም ምን አላውቅም ብቻ እና እንደዚህ ነው። ላይክ ኮሜንት አትርሱኝ ማለት ነው። አበርቱኝ። አዲስ ስደተኛ ነኝ እና በጣም አመሰግናችኋለሁ። ባላችሁበት ሰላማችሁ ይብዛ። ሰላማችሁ ብዝት ትርፍርፍ ይበል ማለት ነው። ኦኬ